ባለፈው ቃል በገባሁላችሁ መሰረት ስለ ክርስቲያን ኖርጋርድ ሰፋ ባለ መልኩ ቪዲዮ ይዤላችሁ እመጣለሁ ብያችሁ ነበር። ታዲያ ቁጥራዊ መረጃዎችን አይደለም ይዤላችሁ የመጣሁት የበለጠ እንግዲህ ፕሮስ ኤንድ ኮንሱን እስኪ እንመልከተው ነው። እንግዲህ አንደኛው ጥቅሙ ምንድነው? ይሄ ተጫዋች ፕሪሚየር ሊግ ፕሩቭን ነው እና እንደምትመለከቱት ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ነው። 120 ጨዋታን የተጫወተ ተጫዋች ነው ለብሬንትፎርድ። ከዛ ባለፈ የመልመጃ ጊዜ የሚፈልግ አይነት ተጫዋች አለመሆኑ አንድም ጥሩ ነገሩ ነው እና ተቀያሪም ቢሆን እንኳን ቢያንስ ፕሪሚየር ሊግን የለመደ ተጫዋች ነው። ማርቲን ዙቢሜንዲ እስኪጫወት ድረስ የበለጠ ሊጉን እስኪለምደው ድረስ አንድም አለማማጅ ሆኖ መቀጠል ይችላል ማለት ነው ይሄ ተጫዋች። ከዛ ባለፈ ለንደንን የለመደ ልጅ መሆኑ ደግሞ የሚቀየርበት ከተማ የለም እና ኢንቫይሮንመንት ትልቅ ተጽዕኖ አለው ለአንድ ተጫዋች እና ብሬንትፎርድ የለንደን ክለብ ነው እንደምናውቀው፣ አርሰናልም እንደዛው። ታዲያ የሚቀይረው ከተማ አለመኖሩ ይሄ በግል ህይወቱ ላይ የበለጠ ስቴብል እንዲሆን ያደርገዋል እና ይሄ ራሱ ትልቅ ተጽዕኖ ስለሆነ ማለት ነው። ከዛ ባለፈ እንዲሁ ሃይ አይኪው አለው የሚባለው ይሄ ተጫዋች ምን ላይ ይመስላችኋል? ፖዚሽኒንግ ላይ በጣም አስደናቂ ነው ይባላል። በተለይ ደግሞ ዞኑን በመጠበቁም ረገድ ሃይ አይኪው አለው የሚባልበት ቦታው ነው ማለት ነው እና ከዛ ባለፈ ደግሞ ይሄ ሊደርሺፕ ሪዛይለንሱ በጣም አስደናቂ ነው። አምበል ነው ያው ታውቃላችሁ በብሬንትፎርድ ቤት ውስጥ። ታዲያ ከአምበልነቱ ጋር በተያያዘ ቮካሊስት ነው እና የሚናገር ይሄ ግራናይት ዣካ ሲመራ አይታችሁት ከሆነ የሚጮህ የሚናገር አይነት ነው። ለምሳሌ ማርቲን ኦዴጋርድ እንደዛ አይነት አምበል አይደለም። አማካይ ስፍራም ላይ እየተጫወተ በዝምታ ውስጥ የሚመራ አምበል ነው። ከዚህ ጋር በተያያዘ መምራት ካለበት ሊመራም ይችላል እና ቮካሊስት ነው ማለት ነው። ይሄ ተጫዋች የበለጠ ሳውንድ ያለው ተጫዋች እንደመሆኑ አርሰናል አንድም ሜዳ ላይ የመሪነት ብቃት ያለውን ተጫዋች ነው ያገኘው በትንሽ ገንዘብ ብለን ማንሳት እንችላለን። ሃይ ፕሬሸር ሲገጥመው ቡድኑ ወይም ብሬንትፎርድ እዛ እያለ ማለት ነው እርጋታው በጣም የሚገርም ነው ይባላል ይሄ ተጫዋች። አሁን አርሰናል እንግዲህ የበለጠ ይሄ ፕሬሸር ባጨናነቀው ሰዓት የበለጠ ተረጋጊነቱ አሪፍ ነው የሚሆነው። ታስታውሱ ከሆነ ከአስቶን ቪላ ጋር ከኒውካስትል ጋር አርሰናል ሲጫወት እንዴት ነው በጣም ፕሬሸር ይኖራቸዋል ጨዋታዎች። ለምሳሌ በጣም ፋውሎች ኮሚትድ ሊደረጉ ይችላሉ። ከዛም ባለፈ እንዲሁ የዳኛ ተጽዕኖ ሊኖር ይችላል፣ ደጋፊዎች ተጽዕኖ ሊኖር ይችላል እና በእንደዚህ አይነት ፕሬሸር ውስጥ የበለጠ የተረጋጋ ተጫዋች ነው ይባላል ክርስቲያን ኖርጋርድ። አርሰናል አንድ ከዚህ ይህንን ጥቅም ያገኛል ማለት ነው ከዚህ ልጅ እና ከዛ ባለፈ ኢንጁሪ ፕሮኑ እንዲሁ ትንሽ ነው እና የበለጠ ኢንጁርድ የሚሆን ተጫዋች አይደለም። አርሰናል አንድ ከተጫዋቾች አንጻር የሚቸገርበት ነገር ይሄ ኢንጁሪ ነው እና ይሄ ተጫዋች እንግዲህ የጉዳት ታሪኩ ያን ያህል አይደለም። ከቶማስ ፓርቲ አንጻር ካያችሁት በዚህ በኩል በጣም ጥቅም አለው ማለት ነው እና የመጎዳት ወይም ይሄ የጉዳት ሂስትሪው በጣም ትንሽ ነው እና የዚህ ተጫዋች አንዱ ትልቁ ጥቅም ያ ነው። ከዛ ባለፈ እንዲሁ ይሄንን ተጫዋች በደብል ፒቮትን መጠቀም ይችላል። ብቻውንም ቢሆን አማካይ ላይ እንደ 6 ቁጥር መጠቀም ይችላል የበለጠ ዲስትሮየር እንደመሆኑ ማለት ነው። ግን ለማጥቃት የሚሆን ተጫዋች አይደለም። ግን ሌሎች እንዲያጠቁ ደግሞ እድል ይሰጣቸዋል ዞኑን ስለሚጠብቅ ማለት ነው እና ራይስን ወደፊት ያለ ሰቀቀን እንዲገፋ፣ ራይስ ያለ ሰቀቀን እንዲያጠቃ ሊያደርገው ይችላል። ራይስ በ8 ቁጥር ቦታ ላይ የሚሰለፍ ከሆነ ማለት ነው። ከዛ ባለፈ እንግዲህ ትንሽ ኮንሶቹን ካነሳን ወይም ይሄ ኔጌቲቭ ኢምፓክቱ እድሜው ነው። እድሜው እንግዲህ ለረጅም ጊዜ አርሰናል እንደማይጫወት እያወቀም ነው። ያው የሾርት ተርም ፕላን ተጫዋች ነው። ትንሽ እሱ ጋር ነው ችግር ሊኖር የሚችለው። ሌላኛው ቦል ፕሮግሬሽኖቹ ሊሚትድ ናቸው ነው የሚባለው የዚህ ተጫዋች እና ደግሞ ፓሶቹ ያን ያህል ከፍተኛ ጥራት ያላቸው እና አደጋን ሊያስከትሉ የሚችሉ ፓሶችን ማድረግ እምብዛም ነው የሚባለው። ይሄ አንዱ ድክመቱ ነው። ከዛ ባለፈ ፕሬስ ሬዚስታንስ ላይ ከፓርቴይም አይሻልም የሚሉ መረጃዎችን አግኝቻለሁ። እዚህ በቀኝ በኩልም ስትመለከቱ እንግዲህ ያንን ያነሳል። ለምሳሌ ሞቢሊቲው እንዲሁ በጣም ደካማ ነው የሚባለው። ፓርቴ ሞባይል ነው። ከዛ ባለፈ ጆርጂኒዮ የበለጠ ደግሞ ሞቢሊቲው እጅግ በጣም አስገራሚ ነው። ሌላኛው አርሰናል ከጆርጂኒዮ የተጠቀመው ነገር ግን ክርስቲያን ኖርጋርድ የማይሰጠው ተብሎ የተነሳው በነገራችን ላይ ይሄ ምስሉ ነው እንጂ ዲቴይል አለው እና ዲቴይሉን ጭምር ነው እኔ ይዤላችሁ የማብራራላችሁ። አንዱ እንግዲህ ጆርጂኒዮ የሚሰጠው ግን ክርስቲያን ኖርጋርድ የማይሰጠው ነገር ምንድነው? ጌምን ዲክቴት ማድረግ ላይ ድክመት አለበት ነው የሚባለው። የበለጠ ምናልባት ፍሎዎችን ኮንትሮል ማድረግ ሊሆን ይችላል፣ የጨዋታን ስፒድ መቆጣጠር ሊሆን ይችላል፣ ጨዋታ ንባብ ሊሆን ይችላል። ከዛ ባለፈ ፖሴሽን ላይ እንዲሁ እና የተጠኑ ፓሶችን በማድረግ አደጋ የሚጥሉ
ፓሶችን ማድረግ ሊሆን ይችላል። እንደ ጆርጂኒዮ ከበረኛ ኳስን ተቀብሎ የተሻሉ እይታዎችን አይቶ የተቃራኒን ቡድን ክፍተት መረዳት እና በዛ ክፍተት ቦታ ላይ ጥቅምን መስጠት የበለጠ ማጋለጥ ተጋጣሚ ሊሆን ይችላል። እነዛ አይነት ነገሮች ላይ የጆርጂኒዮን ያህል ጥቅም ላይሰጥ ይችላል። ምናልባት ያ እንግዲህ ትንሽ አስቸጋሪ ሊያደርገው ይችላል። የክርስቲያን ኖርጋርድን ነገር ነው የተባለው፣ ግን ቋሚ ተጫዋች ስላልሆነ እምብዛም ደጋፊዎችን ሊያሰጋ የሚገባ ጉዳይ አይመስለኝም። ግን የበለጠ እየመራ ካለ አርሰናል ውጤትን ይዞ ለመውጣት ግን እንደዚህ አይነት ደግሞ ዝግት የሚያደርግና የበለጠ ዞንን የሚጠብቅ ተጫዋች ያስፈልጋል እና ትንሽ ከዛ አንጻር ካየ ነው ጆርጂኒዮ የሚሰጠውን ነገር አርሰናል ላያገኝ ይችል ይሆናል። ሞቢሊቲ ላይ ነው እና ሞቢሊቲ ላይ እና የበለጠ ደግሞ አርሰናል በካውንተር የሚጠቃ ከሆነ ትንሽ ችግር ሊፈጠርበት ይችላል የሚሉ መረጃዎችንም አይቻለሁኝ በክርስቲያን ኖርጋርድ ስል። ሌላኛው ጌም ቼንጀር አይደለም ይሄ ተጫዋች እና ማች ዊነር አለመሆኑ አርሰናል ከዚህ ትንሽ ጥቅም ሊጎልበት ይችላል ነው። በእርግጥ እኔ ያን ያህል ማች ዊነር አለመሆኑ ቅር የሚያሰኝ አይመስለኝም። ምክንያቱም ግዴታው አይደለም። እንደ አንድ አጥቂ ቢሆን ቢያንስ ግዴታው ነው ልንል እንችላለን። ግን የበለጠ ለመከላከል የቀረበ ተጫዋች እንደመሆኑ ውጤትን ማስጠበቅ ላይ አዎ፣ ግን ደግሞ ውጤትን መለወጥ ላይ ያን ያህል ግብ እንዲያስቆጥር የምንጠብቀው ተጫዋች መሆን የለበትም። ያውም ደግሞ ለተቀያሪነት ለሚመጣ ለስኳድ ዴብዝ የሚመጣ ተጫዋች ያን ያህል ውጤት ቀያሪነት ላይ እንደ ድክመት የምናነሳውም ነገር አይደለም። ለማንኛውም ግን በአጭሩ ከተመለከትነው እንደዚህ ነው። ግን ሰፋ ያሉ ጉዳዮች ደግሞ አሉት። ያው ለቲክቶክ ፕላትፎርም አይሆኑም ብዬ ነው እንጂ አሁንም ራሱ ቪዲዮ ረጅም ነው እና የክርስቲያን ኖርጋርድን ነገር ግን እንደዚህ ሲል ያነሳል። እናንተስ ሀሳባችሁ ምን ይመስላል? ሀሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ። ከዛ ባለፈ ቪዲዮን ኮፒ ሊንክ ማድረግ እንዳይረሳ። ፎሎው፣ ላይክ፣ ሼር። ይመቻችሁ።